ወይኔ ቲና መጨረሻ እንደዚሁ ነው ይቅር። ምን ሆኖ ቀረ? ምንድነው? አንብብ። የአቶ ዳንኤልና የወይዘሮ ኤደን የጋብቻ ለዚህ ነው እንደዚህ ሆንሽው? ተመስገን ዳኒን አፈቅረዋለሁ። ማፍቀር ይገባሃል? ዳኒ ሁልጊዜ ባል ይሆናል እያልኩ ስመኝ የነበረ ወንድ ነበረ። አንድ ወንድ ሄደ ቀረ። ላንቺ ምንድነው ቲና? ያንቺ የመጨረሻው ቅድሽ እሱን ማግባት ነበር? እስኪ አንድ ነገር ልንገርህ፣ ትሁት ላገባ ነው ብላ የጋብቻ ካርድ ብትሰጥህ ምን አይነት ስሜት ነው የሚሰማው? ድጋሚ እንደዚህ አይነት ቀልድ ብትቀልጂ ሲጣርግ ነው የምገልሽ። አይ ህመሙ እንደዚህ ነው የሚያደርገው። ይሄንንማ አሜን ብዬ መቀበል አልችልም። ቆይ ምን ለማድረግ እየሞከርክ ነው? ትዳር ለመሰረት ነው። እንዴት እንደዚህ ታደርጋለህ? ቆይ እኔስ? አንቺ ምን? የኔ እናንተ ህይወትስ ዳኒ? እኔ እኮ ከልቤ ነው የምወደው። ይኸውልሽ ቲና፣ በዚህ ጉዳይ ደጋግመን አውርተናል አይደል? እኔ ኤደንን በጣም ወዳታለሁ። እባክህ ይሄን ጋብቻ ሰርዘው። ለምን? አውቀ ነው የምታገባው? እኔን ለማናደድ ነው? እንደዚህ አይነት ቀልድ ለምን ትቀልዳለህ? ቀልዱንስ አንቺ ነሽ የቀለድሽው። ይሄንን ቀን ምን ያህል ጊዜ እንደጠበቅኩት አላወቅሽም። እሺ እኔስ? ጸልይ። አልፈቅድልህም። ምን ልታደርጊ ነው ወይዘሪት ቲና? አንተ የኔ ብቻ ነህ፣ የማንም መሆን አትችልም። ግዛትሽ ነኝ ማለት ነው? አትቀልድ ዳኒ፣ እንደዚህ እየወደድኩ እኔ ልትወኝ አትችልም። ትሰሚኛለሽ ቲና? የኔና ያንቺ ነገር ያበቃለት ዛሬ ሳይሆን ድሮ ነው። ይኸውልሽ ከዚህ በኋላ በእኔ ህይወት ውስጥ ገብተሽ አንድ ነገር አደርጋለሁ ብትይ አልለቅሽም። ንገረኝ፣ አንቺ ልጅ አይደለችም ወይ? እኔ ልጅ የለኝም፣ የእህቴ ልጅ ናት። አትዋሽኝ ትሁት። አልዋሸውም። እሺ የእህትሽ ልጅ የት ነው ያለችው? አንተ እሷንም ልጄ ናት ልትል እንዴ? አንተ ምን ይሆንክ ነው? ቆይ እንዴ ትሁት፣ እውነቱን ከኔ ልትደብቂዋች? እሺ ምንድን ነው የምትፈልገው? ልጄ የት ናት ያለችው? እኔ ስለ አንተ ልጅ ምን አውቃለሁ? ሂድና እናቷን ጠይቃት። ወደ ውጭ የሚሄዱ የውጭ ሀገር ዜጎች ናቸው የወሰዷት። እሷ ደግሞ ለልጇ ጥሩ እድል ነው ብላ ነው የላከቻት። እና አሁን ውጭ ሀገር ነው የላከቻት እያልሽኝ ነው? አዎ። አይሁንሽ፣ እስካሁን ዝም ብዬ ያቆየሁሽ በልጄ ስላልመጣሽብኝ ነው። አሁን ግን በልጄ ነው የመጣሽው። ይሄን ወረቀት አንብበውና በሩን ማን እንደሚለቀው እናያለን። ተመስገን ለቲና ሰጥቶ ለጊዜውም ቢሆን ለሁለት ቀን እዛ ቤት እንድትኖሪ እዛ ቤት እንድታድሪ ወደዛ ቤት መግቢያ ይሆንሻል ብሎ እንደ ቲኬት የሰጣት ወረቀት እየሰራላት ይመስላል ማለት ነው። የካሌብ አባት ወረቀቱን እንዳየ ነበር የደነገጠው። ቲናም ስትሰጠው ይሄንን ወረቀት አንብበውና ይሄንን በር ማን እንደሚለቅ እናያለን እያለችው ማለት ነው። በዛ ልክ እርግጠኛ ሆና በዛ ልክ የካሌብ አባት ይሄንን ወረቀት ካየውና ካነበበው እኔ ወደ ቤት ያስገባኛል የሚለውን ነገር በጣም ተማምናበት ነበር። እንደዛ እርግጠኛ ሆና ስታወራው የነበረው ማለት ነው። ወረቀቱ ስለምን ይሁን ባይታወቅም ግን ደግሞ የካሌብ አባት እንዳየው ነበር በጣም የደነገጠውና ቲና ደግሞ እንደዛ ደስተኛ ልትሆን የቻለችው ምናልባት ወረቀቱ ከቤቱ ጋር ወይ ደግሞ ከድርጅቱ ጋር የተያያዘ ነገርም ሊሆን ይችላል ማለት ነው። ተመስገን ቲና እዚህ ጋር ቤቱንና ድርጅቱን ምን ያህል እንደምትፈልግ ያውቃል። እናም ደግሞ ምናልባትም እዛ ቤት እንድትገባ ያዘጋጀላ ወረቀት ከዛ ጋር የተያያዘ ሊሆንም ይችላል ማለት ነው። ቲና እስካሁንም ድረስ ከካሌብ ጋር ምንም አይነት ፍቺ ያልፈጸመችም የካሌብ ህጋዊ ሚስቱ ነችና ምናልባትም በዛ መንገድ ቲና ወደዛ ቤት እንድትመለስ ሊያደርግም ይችላል ማለት ነው። ግን ደግሞ እርግጠኛ ሆኖ የነገራት እዛ ቤት የምትቆየው ለሁለት ቀን ነው ብሏታል ማለት ነው። እሱ ይሄንን ነገር ያደረገላት ቲና ለሁለት ቀንም ቢሆን እዛ ቤት እንድትገባ የፈለገው እዚህ ጋር ለቲና አስቦ ቲና ማደሪያ የላትም መጠለያ የላትም ጎዳና ወጥታለች የሚለውን ነገር ለሷ ተጨንቆ ሳይሆን እሱ ለራሱ ነው ያሰበው። እዛ ጋር አንቺ እዛ ቤት ከገባሽ እኔ ልጄን የማገኝበትን ነገር የሆነ ነገር ታመቻችልኛለሽ የሚለውን ነገር ያንን ነገር እንድታግዘው ነው ማለት ነው። ተመስገን ያው አሁን ላይ ልጅ አለ የሚለውን ነገር ከሰማ በኋላ ልጁ የት እንዳለች ትሁትን እያፋጠጣት ነው ማለት ነው። ትሁት ደግሞ ይሄንን ነገር ልትነግረው አልቻለችም። አሁን ላይ ያለች ያለችው እሷ እኔ ምንም ልጅ የለኝም ስላንተ ልጅም ምንም እማቀው ነገር የለም ብላ ሽምጥጥ አድርጋ እየካደችው ነው። ተመስገን ደግሞ ከዚህ በፊት የሆነ ፎቶ አምጥቶ ለትሁት ሰጥቷት ነበር። ያኔ እሱን የመሰለው እዛ ፎቶ ላይ ያለችው የትሁት እህት ነችና ህፃኗ እሷ ታቅፋ ፎቶ ላይ ያለችው ህፃን ደግሞ የእህቷ ልጅ ነች የሚለውን ነገር ያኔ አንቺ እንደዚህ ካላደረግሽ አንቺ ከኔ ጋር ካልሄድሽ እህትሽንና ልጇን እገላታለሁ አጠፋችኋለሁ በሚለው ነገር ያንን ነገር ለማስፈራራት ነበር። ዛሬ ደግሞ ያኔ ይዞ የመጣው ፎቶ እዛ ላይ ያለችው ህፃን የሱ ህፃን መሆኑን ሲረዳ አሁን ላይ ትሁትን ልጄን የት ነው ያደረግሽው የት ነው ወሰድሻት እያለ እያፋጠጠ እየጠየቃት ነው ማለት ነው። በእርግጥ እዛ ሀገር ቤት አንድ ሰው አለው አንዳንድ ማስረጃዎችን እየለቃቀመ ለተመስገን እየደወለ የሚነግረው አሁን ላይ ያ ሰው ለተመስገን የነገረው የትሁት ልጅ ለማደጎ ተሰጥታለች እዚህ የለም የሚለው ነገር ሲነግረው
ሲነግሩት አሁን ላይ ተመስገን ደግሞ ለምንድነው ልጄን ለማደጎ የሰጠሽው የትኛው ማደጎ ነው የሰጠሽው የሚለው ነገር እያፋጠጣት ነው። በእርግጥ ትሁት እዛ ጋር ልጇን ዛሬ ያወራችው ወንድሟ ጋር እንደወሰደች ነው። ተመስገን ደግሞ ይሄንን ነገር የተነገረው ለማደጎ እንደተሰጠ ነው። ለዛም ነው እሷም እዚህ ጋር የትኛው ማደጎ ነው ያለችው የሚለውን ነገር ከነገረችው ምናልባትም ሄዶ ከዛ ሊወስዳትም አስቦ ሊሆን ይችላል ማለት ነው። አሁን ላይ በስተመጨረሻ ላይ እንዳየነው ትሁትን መንገድ ላይ ሽጉጥ ደቅኖባት እገልሻለሁ ልጄን የት እንዳደረግሽ ንገሪኝ እያላት ነው ማለት ነው። ምናልባትም ተመስገን አሁን እያደረገ ያለው ነገር ወደ እስር ቤት መግቢያውም ሊሆን ይችላል ማለት ነው። ትሁትና ካሌብ መንገድ ላይ እየሄዱ ሽጉጥ ተኩሶባቸው ነበር በአደባባይ ላይ። ያኔ በቲና እገዛ ቲና አግዛው ተመስገን ሊያመልጥ ይችላል። ዛሬ ደግሞ ብቻውን ያለውና ምናልባትም እንደ ባለፈው ላያመልጥም ይችላል ማለት ነው። አንደኛ የያዘው ሽጉጥ ራሱ ህጋዊ ፈቃድ ያሌለው ሽጉጥ ነውና እንዴት ሰው ላይ ሽጉጥ ትደቅናለ በሚለው ምናልባትም እስር ቤት ሊገባ ይችላል። ትሁትም ለአንዴና ለመጨረሻ ጊዜ ልትገላገለው ትችላለች ማለት ነው። በእርግጥ ቀደም ብሎም የካሌብ አባትም ወደ ፖሊስ ጣቢያ ሄዶ ተመስገን እንደዚህ ነፃነታችንን ረብሾናል እያኖረን አይደለም የሚለውን ነገር እሱ ላይ ክስ ለመክፈት ነበር። ግን ደግሞ ቲና በዚህ የካሌብን አባት መንገድ ላይ አግኝታው ስትከታተለው እሱ ወደ ፖሊስ ጣቢያ መሄዱን አውቃ እሷ ለተመስገን ደውላ ተመስገን ደግሞ ለትሁት ደውሎ ያንን ነገር እንዲያቆሙ ተደርጓል ማለት ነው። እዛ ጋር ሄዶ የካሌብ አባት ቢከሰውና እየረበሸን ነው የሚለውን ነገር ያንን ነገር ክስ ተከፍቶበት ትሁትን መታ ይሄንን ነገር ብትመሰክርበት ተመስገን ትሁት ጋር እንዳይደርስ የሆነ ማስጠንቀቂያ ይሰጠዋል ወይ ደግሞ ወደ ሀገር ቤት እንዲመለስም ሊደረግ ይችላል ማለት ነው። ግን ደግሞ አሁን ላይ እሱ እየሄደበት ያለው መንገድ ዋጋ ሊያስከፍለው ይችላል። በእርግጥ የትሁት ልጅ እሱ አባቷ እስከሆነ ድረስ በህጋዊ መንገድ ትሁት ልጁን መደበቅ አይችልም። ልጄን ማየት እፈልጋለሁ፣ ልጄን ማየት እፈልጋለሁ፣ ልጄን መርዳት እፈልጋለሁ ብሎ በህጋዊ መንገድ ቢሄድ ምናልባት ህጉን ፈቅዶለት ልጁን እንዲያይና ልጁን እንዲያግዛት ሊያደርጉ ይችላሉ። ግን ደግሞ እሱ አሁን ላይ እየፈለገ ያለው ትሁትን እንደ በፊቱ እንደ ሚስቱ መውሰድ ይፈልጋል። እናም ደግሞ አሁን ልጅ አለን የሚለውን ነገር ከሰማ በኋላ ልጄንና ሚስቴን እያለ ሁለቱንም ለመውሰድ እንደሚፈልግ ነው። ይሄ ነገር ደግሞ በህግ እሱን ያስጠይቀዋል። ትሁት እስካልፈለገችው ድረስ በግድ ከሱ ጋር ሁኚ ከሱ ጋር ተጋቢ የሚለው ነገር ስላሌለ ማለት ነው። ከዚህ በፊትም እሷን በጠለፈበት ሰዓት ነው ያኔ በጠለፋ ምክንያት እስር ቤት ገብቶ ቅጣቱን ጨርሶ የወጣው ማለት ነው። አሁን ደግሞ ያኔ ተቀጣል ከቅጣት አልተማርክም በሚለው ምናልባትም ከዚህ በኋላ የሚቀጣውና እስር ቤት የሚከርመውም ከበፊቱ የበለጠ ሊሆን ይችላል ማለት ነው። ሌላው ነገር ደግሞ እሷ አሁን ትሁትን እያፋጠጣት ያለው ትሁት እዛ ጋር እኔ ልጅ የለኝም እዚህ ፎቶ ላይ ያለችው የእህቴ ልጅ ናት የሚለውን ነገር ስትነግረው እሱ የፈለጋት እዛ ጋር እህትሽ ህፃኗ የት ነው ያለችው አሳይኝ ስትላት አሳይኝ ብሎ ሲጠይቃት እሷ ያለችው እዛ ጋር ሀገር ቤት ውስጥ ያለው ማደጎ ነው ብትለው ያንን ማደጎ አፈላልጎ ማግኘቱ አይቀርም በሚለው ነው። እዚህ ጋር ከውጭ የመጡ ሰዎች ነበሩ በራሷ ፍቃድ ይሄ አጋጣሚ ለልጄም ጥሩ አጋጣሚ ነው። ስለዚህ እሷም ወደ ውጭ ሄዳ እዛው ትደግ እዛው ትማር በሚለው ለውጭ ዜጎች ነው ህፃኗን የሰጠችው የሚለውን ነገር ይሄንን ነገር ነግራ ተመስገን እንዲተዋት ነበር። ተመስገን ደግሞ ጭራሽ ይሄ ነገር አበሳጭቶታል። ሊያምናትም አልቻለም ማለት ነው። እሱ እየዋሸችኝ ነው እያታለለችኝ ነው የሚለውን ነገር ነው አሁን ላይ እያሰበ ያለው ማለት ነው። ሌላው ነገር ደግሞ ስለ ቲናና ስለ ዳኒ ጉዳይ ነው። ቲና እስካሁንም ድረስ በዳኒ ላይ ተስፋ ነበራት። አብረን እንኖራለን ከዳኒ ጋር ተጋብተን ህይወታችንን እናስቀጥላለን የሚለውን ነገር ተስፋ ነበራት። ዛሬ ደግሞ ያ ነገር እንደማይሆን ዳኒ ነግሯታል። እናም ደግሞ በኤደን በኩል የጋብቻቸውን ካርድ ራሱ ልኮላታል ማለት ነው። ቲና ይሄ ነገር አበሳጭቷታል። እሷ ከዳኒ ጋር ቢጣሉ እዛ ጋር ቢኮራረፉ ዳኒ ከራሱ ቤት ቢያባረራት ራሱ እዛ ጋር ከኤደን ጋር በፍቅር ቢሆኑ ራሱ ከኤደን ጋር የሆነ ጊዜ ይለያያሉ። እናም ደግሞ እኛ አንድ ላይ እንመለሳለን እንደ በፊቱ አብረን እንሆናለን የሚለው ተስፋ ነበራት። ግን ደግሞ ዳኒ እዚህ ጋር ከኤደን ጋር ልንጋባ ነው የሰርጋችን ቀን አንድ ሳምንት ብቻ ነው የቀረው ሰርጉ ላይ ተጠርተሻል ብሎ በኤደን በኩል የጥሪ ካርድ ሲልክላት ቲና አሁን ላይ በጣም ተበሳጭታለች። በጣምም ተስፋ ቆርጣለች ማለት ነው። እሷ ዳኒን በጣም ነበር የምታፈቅረው። እናም ደግሞ የካሌብን አባት ቤትና ድርጅቱን አንዳንድ ነገሮችን ከወሰደች በኋላ አሁንም እንደ በፊቱ ከዳኒ ጋር አንድ ላይ ተመልሶ እሱን ማግባት ነበር የምትፈልገው። ግን ደግሞ ያ ነገር አሁን ላይ የሚሆን አይደለም። ከዚህ በፊት ቀደም ብሎ ዳኒ ነግሯት እኔ ኤደንን በጣም ነው ማፈቅራት ከዛ ውጪ ማንንም ሴት ላፈቅር አልችልም ብሎ ነግሯት ነበር። ግን ደግሞ ያኔ እሷ ያሰበችው ምናልባት ዳኒ ተናዶ በንዴት ስሜት ይሄን ነገር ተናግሮኝ ሊሆን ይችላል የሚለው ነገር ነበር ያሰበችው። ግን ደግሞ ያ ነገር ያኔ የተናገራት ነገር እውነት እንደሆነና አሁን ላይ እሱ ከኤደን ጋር መሆን እንደሚፈልግና ድጋሜ ወደ ህይወታቸው ገብታ እነሱ ለመረበሽ የምትሞክር ከሆነ እሷን ዋጋ ላይ ያስከፍላት እንደሚችልም አስጠንቅቋታል ማለት ነው። ለዛም ነው አሁን ላይ ቲና በጣም ተናዳ በጣም ተበሳጭታ ግን ደግሞ በስተመጨረሻ ላይ
ተመስገን የሆነ ተስፋ የሚሰጣት ነገር ወደ እነ ካሌብ ቤት የምትመለስ የሆነ ወረቀት በእጇ የሰጣት ማለት ነው። ምንም እንኳን ወደዛ ቤት ለመመለስ ደስተኛ ብትሆንም ግን ደግሞ አሁንም የዳኒ ነገር አለባት። የሱን ንዴት አሁንም አለቀቃትም ማለት ነው። ምናልባትም የሰርጋቸው ቀን ተመልሳ እነሱ መረበሻው አይቀርም። አሁን እዚህ ጋር ዳኒ እሷን እንዳስጠነቀቃትና ድጋሚ ወደ ህይወታችን አትግቢ፣ አትረብሺ፣ ያንን ነገር የምታደርጊ ከሆነ በትልቁ ነው መቀጣሽ ብሎ እያስፈራራት እንዳለው ቲና ያው ይሄንን ነገር ፈርታ አትቆምም ማለት ነው። ከዚህ በፊትም የካሌብ አባት ላይ ብዙ ነገር አድርጋ ብዙ ጊዜ አስጠንቅቋት እሷ ልትቆም ስላልቻለች ማለት ነው። አሁን እዚህ ጋር ኤደንን የሆነ ዋጋ አስከፍላታለሁ፣ እሷን እንደዚህ ያረጋታለሁ የሚለውን ነገር ማሰቧ አይቀርም ማለት ነው። ኤደን አሁን ላይ እየሆነ ባለው ነገር በጣም ደስተኛ ሆናለች። እሷ ስትፈልግ የነበረው ከዳኒ ጋር መጋባት የሚለው ነገር ለብዙ ቀናት ስትጠብቀው ነበርና ያ ቀን ደግሞ በስተመጨረሻ ደርሶ ዳኒ አሁን ላይ ሊጋቡ አንድ ሳምንት ቀርቷቸዋል ማለት ነው። ምናልባት ቲና ተንኮለኛዋ በዚህ መሃል ገብታ እነሱ እንዳይጋቡ የሆነ ነገር ካላደረገች፣ ምናልባት ኤደንን ማሳገት ወይ ደግሞ ዳኒ ማሳገት የሚለው ነገር ሰርጉ እንዳይካሄድ የሆነ ነገር ካላደረገች አሁን ላይ አንድ ሳምንት ነው የቀራቸው ማለት ነው። እሷ ዳኒን ስትል የነበረው እኔ በጣም እወድሃለሁ፣ በጣም አፈቅርሃለሁ፣ እኔ አንተን ብቻ ነው ማግባት የምፈልገው፣ ይሄንን ሰርግ ሰርዘው ብላው ነበርና አሁን ደግሞ በዚህ መሃል ዳኒ ስላልሰማት የሆነ ነገር ማድረገው አይቀርም። ኤደን ደግሞ ደስተኛ ነች፣ ሰርጉ አንድ ሳምንት ብቻ ነው የቀራት የሚለው ነገር ከሰማች በኋላ ማለት ነው። ለቤተሰቦቿም ነግራ ቤተሰቦቿም በጣም ደስተኛ እንደሆኑ ለትሁት ራሱ እያወራች ነበር ማለት ነው። እሷ ከዚህ በፊትም ከዳኒ ጋር ሲጣሉበት የነበረው ነገር ይሄ ነገር ነበር። እሷ ስትለው የነበረው ዳኒን እኔ ሴት ነኝ፣ የእድሜ ነገር ያሳስበኛል፣ እስከ መቼ ነው ቆሜ የምጠብቅህ የሚለው ነገር ዳኒን እየነገረችው ነበርና ይሄ ነገር ደግሞ በስተመጨረሻ ተሳክቶላታል። ግን ደግሞ አሁንም አንድ እያሰበችው ያለችው ነገር እዛ ጋር ትሁትና ካሌብ አንድ ላይ እንዲሆኑ በጣም እየፈለገች ነው። ካሌብም እዛ ጋር ትሁትን እንደሚያፈቅራትና ትሁትም ካሌብን እንደምታፈቅረው ታውቃለችና